ሲመጡ አገር ሰላም ሲሆን ነው አይደል ያ ወስላታውም ሊቀጣ የሚችል ስለዚህ ወስላታው የሚቀጣበት የድል ጊዜና የሰላም ጊዜ እንደሚኖር እርግጠኛ ነው የሚቀበሉት ሶስተኛው ከዚህ ሁሉ በላይ ደግሞ የሚወደድ መሆን አለበት እንደ አባት የሚታይ ተከታዮቹ የሚወዱት የሚሳሱለት እንኳን ለገና በዓል በሰላም አደረሳችሁ። በውጭ ሀገር ለምትኖሩ ትውልደ ኢትዮጵያውያን በሙሉ ታላቅ የኢንቨስትመንት ዕድል ከታላቅ ቅናሽ ጋር ይዘንሎት መጥተናል። በመሃል ከተማ ቤተ መንግስት አቅራቢያ ወዳጅነትና አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር አቅርበናል። ባለ 1 መኝታ 5 ሚሊዮን የነበረው በ3.6 ሚሊዮን ብር አጠቃላይ ክፍያ ባለ 2 መኝታ 10 ሚሊዮን የነበረው በ6.9 ሚሊዮን ብር አጠቃላይ ክፍያ ባለ 3 መኝታ 13 ሚሊዮን የነበረው በ9.5 ሚሊዮን ብር አጠቃላይ ክፍያ አቅርበንሎታል። በዚህ የመኖሪያ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄነሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነት በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሊካዋጅ ሳስበው 3 ነገሮችን ይዞ አየዋለሁ። አንደኛ በጣም ሰባዊ የሆነ ስሜት አለው። አንድ ትልቅ ባለስልጣን ንጉስ የአገር መሪ የሚያወጣው አሁን ብዙ ጊዜ የምናየው የተለያዩ ጀርገን የሞላበትና የህግ ቃላት የበዙበት አይነት አዋጅ ሳይሆን አንድ አባት ለልጁ የሚያስጠነቅቀው የሚመክረው ወይም አንድ ታላቅ ወንድም ለታናሽ ወንድሙ የሚነግረው ወይም አንድ ያወቀ ሰው ላላወቀ ሰው የሚያስረዳው አይነት ነገር ነው እና እንደዚህ አይነት ስሜት ውስጡ እንደዚህ አይነት የአባታዊነት ስሜት አለው። ሁለተኛ አደጋውን ግልጽ አድርጎ የሚያሳይ ነው። አገርህን የሚወር ሃይማኖትህን የሚለውጥ ጠላት መጥቷል። ካቱ ኢትዮጵያውያን ብዙ ጊዜ በሀገራቸውና በሚያምኑት እምነት አይደራደሩምና ይሄ ሁለቱን አደጋ ውስጥ የሚጥል ነገር መጥቶብሃል። ይሄ ግልጽ ነው። ማንኛውም ተራ ሰው የተማረ ያልተማረ ህፃን ሽማግሌ በደንብ ሊገባው የሚችለው ነገር ነውና ግልጽ አድርገው ነው። ከዚያ ቀጥሎ ደግሞ ከህዝቡ የሚፈልገው ነገር ምንድነው የሚለውንም እንደዚሁ በደንብ ነው የገለጹት። የቻልክ መሳሪያህን ወሎለህ ስንቅህን ባህያ አመልህን በጉያ ይዘህ ተከተለኝ እስከዚህ ቀን ድረስ እዚህ ቦታ በየጎበዝ አለቃህና የማይችልስ በተለያየ ምክንያት በጤና እክል በእድሜ በተለያየ ምክንያት የማትችል ደግሞ በጸሎትና በሐዘንህ እርዳይ። ይሄ ማለት የማያሳትፈው የማህበረሰብ አካል የለም ማለት ነው። ሁሉም ወደ አርበኝነት ስነ ልቡና እንዲገባ የሚያደርግ ነው። የሆነውን ይሄ የወታደርነት ስነ ልቡና አይደለም። በውትድርና ወታደር ነው፣ ሙያው ነው፣ ኃላፊነቱ ነው። ስለዚህ ውጊያው የወታደርና ከወታደር ጋር የተያዙ ጉዳዮች ናቸው። ይሄ ግን የአርበኝነት ነው። አርበኝነት ሲባል ጠቅላላ ማህበረሰቡን ነው የሚመለከተው። ስለዚህ የማትችል ደግሞ እዘን በሀገርህ ላይ በመጣው አደጋ ጸልይ ወደ ፈጣሪ። እነዚህ ይሄ 3 ነገሮች የያዘ ስለሆነ ያ አዋጅ እንደውም ማስጠንቀቂያው ሁሉ ስታዩ ይሄንን ማታደርግ ከሆነ ግን አቅም ይያለህ ወስልተህ ነው ያሉት። እንደውም መወስለት ማለት አታለህ አልችልም መስሎ የቀረህ ካለህ ግን ከዚህ ከሁለቱ ውጭ ማርያምን አልምርህም ነው እና የመጨረሻ ነው። በቃ አፄ ምኒልክ በዚህ አዋጅ ጦርነቱን እንደሚያሸንፉ እርግጠኛ ናቸው የምለው እኔ አልምርህም ነው ያሉት። መቼም ያ ፍርዱ የሚከናወነው ከጦርነቱ በኋላ ነው። ድል አድርገው ሲመጡ አገር ሰላም ሲሆን ነው አይደል ያ ወስላታውም ሊቀጣ የሚችል ስለዚህ ወስላታው የሚቀጣበት የድል ጊዜና የሰላም ጊዜ እንደሚኖር እርግጠኛ ነበሩ ማለት ነው። ይሄ ነው ትልቅ የመሪ ስነ ልቡና ማለት ድል ላይ እርግጠኛ መሆን ነው። በቃ ድሉ ላይ እርግጠኛ ነበሩ። ይሄ ህዝብ በዚህ ሁኔታ ግማሹ በሐዘንና በጸሎት ይረዳው
ሌላው የሚችለውን ነገር ይዞ የወጣለት ሀገራዊ ጉዳይ ማንም ሊያሸንፈው የማይችል መሆኑን አፄ ምኒልክ እርግጠኛ ነበሩ። አልምርህም ብለዋል። ሲመጡ ፍርድ እንዳለ ለወስላታው ይሄን ሰምቶ ነው ቃል ግልጽ ነው። ቅድም እንዳልኩት ራህራሄ የሞላበት ሰባዊ የሆነ ማንንም እኔን አንቺን ሌላው ሁሉ ሊጠራ የሚችል አይደለም። ያኔ ከመቶ ዓመት በፊት ዛሬ እንኳን ስንሰማው ተነሱ የሚል አይነት ስሜት ያለው አዋጅ ነው። በቀላሉ ደግሞ አጭር ስለሆነ እንዳሁኑ እንግዲህ ሬዲዮ የለም፣ ቴሌቪዥን የለም፣ ነጋሪት ጋዜጣ የለም፣ ወይም ማህበራዊ ሚዲያ የለም። ሰው ጋር በቀላሉ የሚደርሰው ቃል በቃል ነው። የሰማው ላልሰማው እየተናገረ የሰማው ላልሰማው ለመናገር ደግሞ እጥር ቅልብጭ ሊገባው በሚችል ቋንቋ ይቀርባል። ስለዚህ ሰው ከሰው እየተሰማማ ደርሷል። የቆዩበትን ምክንያት አፄ ምኒልክ እዛዎች ላይ ግልጽ አድርገዋል። ጠላት መጣ፣ ከዚህ በላይ የደረሰው ችግር አለ። ከዛ በፊት ችግር ነበር በሀገሪቱ ውስጥ፣ የከብት እልቂት ነበረ፣ ረሃብ ነበረ፣ አደጋ ነበረ። ስለዚህ ህዝቤ ተርቦ ህዝቤ ተቸግሮ ወደ ጦርነት አልሄድም ብዬ ዝም አልኩት። ይሄ ማለት ምን ማለት ነው? ፈርቻ አይደለም ዝም ያልኩት፣ ወይም በአገሬ ላይ እንደፈለገ ያድርግ ብዬ አይደለም ዝም ያልኩት። ግን የህዝቤ መከራ ይብስብኛል ብዬ ዝም ብለው እንደ ፈልፈል ጭራሽ እየቆፈረ መግፋት ጀመረ እና ከዚህ በላይ ግን ልንታገሰው አንችልም የሚል ርህራሄን የሚያሳይ ነው ምለው። እሱ ነው በቃ የነበረውን ምክንያታቸው ህዝባቸው ነው። የሚዋጉበትን ምክንያት ህዝብ ነው። የጦርነቱ ምክንያት ከጦርነቱ የዘገዩበትን ምክንያት ህዝብ ነው። አሁን ግን ከዚህ በላይ ልንታገሰው ከረሃቡ ይከፋል። የመጣው አደጋ ከረሃቡ ይከፋል። አደጋውን ተወጥተን ረሃቡን የምንቋቋም ይሻለናል የሚል ህዝብ ሊገባው የሚችል ምክንያት ያለው ጉዳይ ነው የዘገረው። ያ ነው ህዝቡን ከዳር እስከ ዳር አነቃንቆ ዘማች እንዲሆን ወደ ግንባሩ መሄዱ ብቻ አይደለም፣ እዛውም ባለበት ቦታ የዘማች መንፈስ እንዲኖረው። መቼም ስንቅህን ባህያ ጫን ሲሉ ያ ሁሉ ዘማች ስንቅ ራሱ ብቻ አይደለም። የአካባቢው ሰው መሄድ የቻለው ሄዷል፣ መሄድ ያልቻለው ደግሞ ስንቁን ልኳል፣ አህያውን ልኳል፣ ፈረሱን ልኳል፣ በቅሎውን ልኳል፣ መሳሪያውን ልኳል። አገር በሙሉ እንዲሳተፍ የሚያደርግ አዋጅ ነበረ የሚኒሊክ አዋጅ። ሲታወጅ አገርህን የሚነካ ሲባል አንደኛ ሁሉ ከሌላው ጊዜ በተሻለ ከሰሜን እስከ ደቡብ ጉዳዩ የመድረስ እድል ነበረው። ሁለተኛ ደረጃ እዚህ ማዕከላዊ ኢትዮጵያ ማዕከል ምንላት አዲስ አበባ ከየቦታው የመጡ በንግድ፣ በፖለቲካው፣ በማህበራዊ ዘርፉ፣ በእምነት ምክንያት፣ በብዙ ምክንያት የመጡ የተለያዩ ህዝቦችን የሚወክሉ ህዝቦች እዚህ አሉ። በእነዚህ ህዝቦች አማካኝነት ጉዳዩ የመሰማት ብቻ አይደለም፣ በአካባቢው የሚደረገው ጉዳይ ለምሳሌ በሱዳን፣ በኬንያ ላይ፣ በኤርትራ፣ በሶማሌ እና በጅቡቲ አውሮፓውያን የፈጠሯቸው ጉዳዮችን የማወቅ እድል ነበራት አዲስ አበባ። ምክንያቱም አዲስ አበባ ላይ ቅድም እንዳልኩት ብዙ ኤምባሲዎች አሉ፣ ብዙ የውጭ ሀገር ሰዎች አሉ። ከውጭ የሚመጣው መረጃ የመድረስ ያደራል። እዚህ ደግሞ የየአካባቢው ህዝቦች የመኖር ጀምረዋል። እዚህ አካባቢ ውህደት እየተፈጠረ ነው። ስለዚህ ይሄ መረጃ ለህዝቡ የመድረስና አደጋውን በቅርበት የመከታተል እድል ነበረው። ስለዚህ ይሄ አደጋ በሱዳን፣ በኬንያ፣ በጅቡቲ፣ በሶማሊያ እየመጣ ነው እየተባለ ሲሰማው የነበረው ነገር አሁን ቀጥታ አገርህ ጋር መጣ ሲባል ይሄ ሁሉ ጊዜ ምንድነው የሚባለው ጦርነትን ለማወጅ አንዱ ነገር የሚባለው ግልጽና ቅርብ አደጋ ክሊር ኤንድ ኢሚዲየት ዳንጀር የሚባለው ነው። ስለዚህ ህዝቡ አሁን ግልጽ ሆኖለታል፣ አደጋው ደግሞ ቅርብ ነው። እንደፈልፈል እየፈለፈለ ወደ መሀል እየመጣ ነው የተባለው። ስለዚህ በዚህ በምስራቅ በኩል ያለው በሶማሊያ አካባቢ ያለውን ጉዳይ ያውቃል። በደቡብ በኩል ያለው በኬንያ አካባቢ ያለውን ጉዳይ ያውቃል። በምዕራብ ያለው በሱዳን በኩል የተፈጠረውን ጉዳይ ያውቃል። በሰሜን ያለው ደግሞ በኤርትራ አካባቢ የተፈጠረው ያለውን ጉዳይ በቅርበት ይከታተላል። ለእንደዚህ አይነት ነገር እንግዳ አይደለም ህዝቡ። ስለዚህ ይሄ ነገር ሲሰማ ወዲያው ነው የተነሳው። ወዲያው እንዲነሳ ያደረገው የአፄ ምኒልክ ማስፈራሪያ። አፄ ምኒልክ አልምርህም አሉ እንጂ ቅድም እንዳልኩሽ እሳቸው በተማምነው እንደዚህ ቢሉም የጦርነቱን ውጤት ማመን ትችያለሽ፣ በመገመት ግን አትችይም። ምን ሊፈጥር እንደሚችል የጦርነቱ ውጤት አይታወቅም። ስለዚህ ያን ውጤት ህዝቡ ላይመለሱም ይችላሉ ማለት እኮ ይችላል። ግን እንደዛ የሚል ህዝብ አይደለም የነበረው
ስለዚህ አገሬም ከምትወረር ብሎ ብድግ ብሎ ሄደ። አሁን ዘመቻው ወደ አድዋ ወደ ሰሜን ነው። አሁን ባሌ ያለውን ህዝብ ኢሊባቡር ያለውን ወለጋ ያለውን ወይም ጅጅጋ ያለውን ወይም ደግሞ ሲዳሞ ያለውን ሰው ስታስቢው ያውቃል ወይ አድዋን ያውቃል ወይ ትግራይን? ብዙ ሰው አያውቀው። እንዳሁኑ ጂኦግራፊ ትምህርት እንዳሁኑ የካርታ ትምህርት እንዳሁኑ አንዱ ሀገር ስላለው ጉዳይ በደንብ የምናውቅበት ዘመን አይደለም። ግን አገር ነው እሱ በቃ የትም ቦታ ይደረግ ጦርነቱ አገር ነው። የሚያደርገውን የሚሰራውን የሚያውቅ መሆን አለበት። ዕውቀቱን ነው ወይም ጠቢብ ከዕውቀት እንኳን ይዘላል ጥበብ ያለው ማለት ይሻላል። ያ ጥበቡ የማደራጀት የመምራት ሐሳብ የማፍለቅ ሐሳብ የማቅረብ እንዲህ እንደ ፊታውራሪ ገበየሁ ደግሞ ህይወትና ሌላም ነገር የሚጠይቅ ሲሆን ደግሞ ምሳሌ ሆኖ የመሄድ ጥበብ ያለው መሆን መቻል አለበት። ሁለተኛው ደረጃ ደግሞ የሚከበር መሆን አለበት። በዕውቀቱ በጥበቡ በስነ ምግባሩ በአሰራሩ በአሳሰቡ ሌሎቹ የሚያከብሩት ሰው ሲያከብሩት ነው የሚከተሉት፣ ሲያከብሩት ነው የሚቀበሉት። ሶስተኛው ከዚህ ሁሉ በላይ ደግሞ የሚወደድ መሆን አለበት። እንደ አባት የሚታይ ተከታዮቹ የሚወዱት የሚሳሱለት ካንተ እኔን ያስቀድመኝ ብለው የሚሳሱለት እነሱም የሚወዱ ህዝባቸውን የሚወዱ ከሆኑ ነው ለዛ ለሚወዱት ህዝብ መስዋዕትነት ሊከፍሉ የሚችሉት። ለሀገሩ ዋጋ የማይከፍል መሪ ህዝቡን መምራት አይችልም። ምን ብሎ ይመራዋል? መጀመሪያ የማይወደውን ነገር ሊመራው አይችልም። አስተዳዳሪ መሆን ይችላል። ምንም ሳይወዱ የማይወዱትን ነገር ማስተዳደር በጣም ቀላል ነው። የማይወዱትን ነገር መቆጣጠር በጣም ቀላል ነው። የማይወዱትን ነገር መምራት ግን አይቻልም። መሪነት እረኝነትም ጭምር ስላለው ማለት ነው። በጎቹን የማይወድ እረኛ ምንደኛ ነው የሚባለው እንጂ እረኛ ሊባል አይችልም። ሊሸጣቸው ይችላል፣ ለአውሬ ሊሰጣቸው ይችላል። ግን በጎቹን ተንከባክቦ መውለድ ያለባቸው እንዲወልዱ፣ ለምለም ሳር የሚያስፈልጋቸው እንዲበሉ፣ ውሃ የሚያስፈልጋቸው እንዲጠጡ፣ ከዛ ደግሞ ወደ ሌላ ተግባር መሄድ ያለባቸው እንዲሄዱ ለማድረግ መጀመሪያ በጎቹን መውለድ መቻል። በእውነቱ ፊታውራሪ ገበየሁ በጣም መነሳት ያለባቸው ሰው ናቸው። የዘመናዊቷ ኢትዮጵያ ከፈጠረቻቸው ታላላቅ መሪዎች የጦር መሪዎች አንዱ እሳቸው ናቸው። በአድዋው ጦርነት ጊዜ ትልቅ አይከን የፈጠሩ ሰው ናቸው። እንደተባለው የመሳሪያ ዝግጅቶቻችን እኩል አይደሉም። ምንም እንኳን አፄ ምኒልክ ለቀደሙት መሪዎች የተሻለ መሳሪያ የማግኘት እድል ቢኖራቸውም ጣሊያን ካዘጋጀችው መሳሪያ እኩል የሚሆን አይደለም። ያ በተለይ ደግሞ ከየቦታው ላይ ሄደው ለገበሬው ጦር አንዳንድ አስደንጋጭ ሆኑ መሳሪያዎችም ነበሩ። ያን ጊዜ እንደ ገበየሁ አይነት ሰው በምሳሌነት የሚያስተምር እሳቸው በትዕዛዝ ወይም በምክር አይደለም ወታደሩን ማስተማር የፈለጉት በምሳሌ ሆነው። ምክንያቱም የኢትዮጵያ ሕዝብ ምሳሌ አርአያ ይወዳል። ምክንያቱም ተከተል አለቃህን ተመልከት ዓላማህን እያለ ያደገ ሕዝብ ነውና ይሄንን ነው ያወቁት። ስለዚህ ዘለው ወደ ጦርነቱ ወደዚያ ወደ ቀለጠው ውጊያ ውስጥ ሲገቡ ተከትሏቸው ጌታዬን አሳልፌ አልሰጥም ብሎ ተከትሎ እንደሚገባ ያውቁታል። እንደዛ ነው ያደረጉት ገበየሁና ፊታውራሪ ገበየሁ ነገር በጣም አስደናቂም ነው። ሁሌም በቃ መሪዎች ትእዛዝ አይደለም። መሪና አስተዳዳሪ ወይ መሪና ስራ አስኪያጅ ልዩነቱ ይሄ ነው። መሪ ምሳሌ ነው የሚሆነው። ምሳሌነትም አለው። መሪነት ውስጥ ምሳሌ መሆን ይጠይቃል። መምራት በመንገር አይደለም። መምራት ምሳሌ በመሆን ጭምር ነው። እሳቸው ሲገቡ ነው ያ ሁሉ ወታደር እንደውም የውጭ ሀገር ታሪክ ጻፊዎች የጻፉት አለ የገበየሁ እንደዛ ዘሎ ሲጡ ያ ሁሉ ጦር የእሳቸው ጦር ዝም ብሎ ገባ ነው የሚለው በቃ እና ጣሊያኖች እስኪደንቃቸው ድረስ ማለት ነው ሂዶ የነሱ መድፍ እስኪማርክና መድፈኛውን እስኪይዘው ድረስ ያለቀው ያለቀ በላው ላይ የሄደ ነው መጨረሻ ላይ የያዛቸው። ይሄ ትልቅ ምሳሌነት ነው። የትልቅ ምሳሌነት ነው። እንዲያውም ፊታውራሪ ገበየሁ የመከፈሉትን መስዋዕት ያህል ብዙ ጊዜ አይታወሱም። መቃብራቸው እዚህ ሰሜን ሸዋ አንጎለላ ኪዳነ ምህረት ከአዲስ አበባ 120 ኪሎ ሜትር ርቀት ላይ ነው የሚደረገው። ብዙ ህዝብ የሚሄደውና የሚጎበኘው አይደለም።
አዲስ አበባ ከተማ ውስጥ አደባባዮቻችን መንገዶቻችንን ስናይ የፊታውራሪ ገበየሁ ትልቅ አደባባይ ትልቅ ጎዳና ሊሰየምላቸው የሚገቡ ናቸው። አሁን ደግሞ የመከላከያ ሚኒስቴር ብዙ ህንጻዎች እያሰራ ብዙ ተቋማት እየከፈተ ብዙ ኮሌጆች እየከፈተ ነው። እኔ ተስፋ እንግዲህ ትውልድ መቼም ትርጓሜው ይለያያል። አንዳንዶቹ በየ30 ዓመቱ አንድ ትውልድ ይፈጠራል የሚሉ አሉ። አሁን ያለው ትውልድ ስንል እንግዲህ ይሄንን ማለታችን ነው ወይስ ደግሞ አንዳንዶቹ ደግሞ በዘመን ይከፍሉታል። የዚህ ዘመን ትውልድ የዚህ ዘመን ትውልድ አሁን እኛ የአብዮቱ ጊዜ ትውልድ ከዛ ደግሞ የደርግ ጊዜ ትውልድ ከዛ ደግሞ በኢህአዴግ 25 ዓመት ጊዜ የመጣ ትውልድ ከዛ ደግሞ ከአፄ ኃይለ ሥላሴ ጊዜ የነበረ ትውልድ ብለን ደግሞ ልንከፍለው እንችላለን። እኔ አሁን ያለው ትውልድ አገሩን መውደዱ የለውም ለማለት ይቸግረኛል። አንዳንድ የምናያቸው ነገሮች አገር ምን ያህል እንደሚወድ ያየነው ነው። በኢትዮ ኤርትራ ጦርነት ጊዜ ያ ሁሉ ህዝብ እንዴት እንደተነሳ አይተናል። አገሩን ቢወድ ነው እንደዛ ያ ሁሉ ሰው ጦር ሜዳ ካልሄድኩ ብሎ ያስቸገረበት ከብቱን ሀብቱን ንብረቱን ይዞ ወታደራዊ ግንባር ድረስ የሄደበት አገሩን ፍቅሩን ለማሳየት የሚያደርገው ነው። ኢትዮጵያ ስታሸንፍ የሚሆነው ስትሸነፍ የሚያዝነው ነገር ስናይ አገር ፍቅሩን እናያለን። ግን አንዳንዴ ዘመናዊነት የምንለው ጉዳይ ወይም ይሄ ሉላዊነት የምንላቸው ነገሮች እያጠፉብን የመጡት እሴቶች ግን አሉ። ያ ማለት ለምሳሌ አገሬ የምለው ምንድነው? ቢሮዬ አገሬ ነው። ቢሮዬ ቁጭ ብዬ ባለ ጉዳዩን በስነ ስርዓት ሳላስተናግድና እሱን ገፍቼ እየሄድኩ አገሬን እወዳለሁ ማለት ውሸት ነው። አገርን መውደድ ማለት አገር በእግር ኳስ ስታሸንፍ መጨፈር፣ አገር በእግር ኳስ ስትሸነፍ መስታወት መሰባበር አይደለም። አገር የኔ ቢሮ ውስጥ ነው። አገር የኔ ክሊኒክ ውስጥ ነው ያለችው። አገር የኔ ሱቅ ውስጥ ነው ያለው። አገር ጉልት ውስጥ ነው። አገር ማለት ታክሲው ነው። አገር ማለት ቤተ መንግስቱ ነው። አገር ማለት እያንዳንዱ የተቀመጥንባት ነው። ድልድዩ ነው የምሰራው ድልድይ፣ የማሽከረክረው መኪና ነው፣ የማመርትበት ፋብሪካ ነው አገር። እሱ ላይ ያለን የአገራችንን ጉዳይ ስናይ ግን በጣም ይቀዘቅዛል። የሹመት ቦታውም ስንል ከአንድ ነገር ስናስብ ከራሳችን ጥቅም አንፃር ብቻ እናስብ። አንድ ሰው ከዚህ እስከዛ ያለውን ድልድይ ስራ ሲባል ከድልድዩ ስንት ቦጭቃለሁ ነው ማለት ነው። ሲሚንቶን በዚህ በጥራት ቁጥር 1 ሲሚንቶ ከምሰራው በጥራት ቁጥር 3 ብሰራው እኔ ስንት አተርፋለሁ? ጓደኛዬ ስንት ያተርፋል? ቤተሰቤ ስንት ይጠቀማል? ከብረቱ ስንት ወስዳለሁ ብሎ ነው የሚያስበው። ይሄን ህንጻ ስራ ሲባል ከህንጻው ቆነጣጥቤ ስንት አተርፋለሁ ለራሱ ነው የሚያስበው እንጂ ይሄ ህንጻ ቆሞ እስቲ አፄ ላሊበላ የላሊበላን ውቅር አብያተ ክርስቲያናት ከሰራ 800 ዓመት ነው አይደል? በዛሬ የግንባታ መንፈስ ሰርተው ቢሆን ኖሮ የላሊበላ ውቅር አብያተ ክርስቲያናት 800 ዓመት ቀርቶ 80 ዓመት አይቆይም ነበር። የአክሱም ሐውልት ስንት ዓመት ነው? ከ2000 ዘመን በላይ። የጎንደር አብያተ መንግስታት ወደ 300 ዓመታቸው ያለፈ ነው አይደል? ግን እንዳለ ቆሙ። የኛ ድልድዮች ከ100 ዓመት በኋላ ይጎበኙ ይሆን? ዛሬ የምንሰራው ባቡር ከ100 ዓመት በኋላ ይገኝ ይሆን? ዛሬ የምንሰራቸው ህንጻዎች ከ300 ዓመት በኋላ የኛን ስልጣን ያሳዩልን ይሆን? ጠራጠራለሁ። በመቦጨቅ የሚሰሩ ስለሆነ ማለት ነው። ቢሮ ውስጥ አንድ ሰው ሲሾም እንዴት አድርጌ በለዋለሁ፣ እንዴት አድርጌ አገሬን አሳድጋታለሁ። ይሄ ከአድዋ መንፈስ ጋር የሚቃረን ነው። የአድዋ ዘማቾች በግል በኪስ የገባላቸው ጉዳይ የለም። አገር ነው ያተረፉት። የተከፈላቸው ዋጋ አገር ነው የተከፈላቸው። ህይወት ሰጡ፣ አገር ተከፈላቸው። እና አገር እየተከፈለን ነው ወይ? ለአገር ክፍያ መስራት መቻል አለብን። አገር እንዲከፈለን ደሞዝ እንዲከፈለን ብቻ ሳይሆን አገር አንድ ሰው በወር 3000 ብር ደሞዝ ሊከፈለው ይችላል። ያው የ10000 ብር ደሞዝ ሊከፈለው ይችላል። ግን የ20000 ብር ስራ መስራት አለበት። 10000 ብር ደሞዝ ሲከፈለው የ20000 ብር ስራ መስራት፣ የ10000 ብር ለደሞዙ፣ የ10000 ብር ደግሞ ለአገሩ። የ3000 ብር ደሞዝ የሚሰጠው ሰው የ5000 ብር መስራት አለበት። የ3000 ለደሞዙ፣ የ2000 ደግሞ ለአገሩ።